ሰው ስድስተኛ ላይ ሆነ ዶሮ እንኳን ሲታረድ ይሰማል። የዛ ሀገር ደግሞ አፓርታማ ሲሰራ ቀላል ነው። ከማል ግን ወዲያ ስንል እንኳን ይሰማል። እንዴት አልሰማህም ወንድሜ ብዬ ብለው አልሰማሁም። እኔ አልሰማህም? አዎ። መስኪም አልሰማህም? ምንም? አዎ። በል እንግዲህ ካልሰማክ ብዬ ተነስቼ ውስጤ አንጀቴ እያረረ መሲ ተነስቼ ወጥቼ እቃዋን ወስጄ ወደ ቤት እኔ ጋር እቃዋን አስገባውና አንድ ደግሞ ጓደኛ የእሱ ጓደኛ አለ። የእሱ ጓደኛን እኔ ከመሄድ በፊት ጠይቄዋለሁ። እባክህ ጎሳ ይባላል፣ ጎሳ እንደዚህ አበላሽቷት ሲሄድ እህቴን ምንም ነገር አልሰማችሁ? እኔ ደግሞ እሱንና አንድ ሚኪ የሚባል አለ የእሱ የአክስት ልጅ ነው አሉ፣ የአጎት ልጅ ነው አሉ። እሱ እግባባለሁ። ሚስቱ ድሮ ከኛ ጋር ታገለግል ነበር መዘምራንነት እና እንደው ይረዱኛል። መሲ እውነቴን ነው የምልሽ፣ ይረዱኛል። እናትም አላቸው ይረዱኛል ነበር ሀሳቤ። ምን አለኝ? እኔ ምንም ነገር ያየሁትም የሰማሁትም ነገር የለም። ዱን ሄደን ጠየቅናት፣ ስጦታ ሰጠናት። ምንም ያየነው ነገር የለም አለኝ። እውነትም መሰለኝ አመንኩት። ከዛ በኋላ ካይሮ ከገባው በኋላ ይህን ነገር መጠያየቅ ጀመርኩኝ። ኋላ አንድ ሞቲ ይባላል ካይሮ ላይ ነው። ብዙ ናቸው ግሩፑ እና የእሱ በጣም ክሎዝ ነው። ከዛ ግብፃያኖችም የራሳቸውን በጣም ጎበዞች ናቸው፣ ይከታተላሉ። የራሳቸውን ጉዳይ ሲፈልጉ የሚገርምሽ ገሏት ሲወጣ ካሜራ ነበር። እሱን ካሜራም ለእኔ ሰጥተውኛል። ገሏት እንዴት አድርጎ አልብሷት እንዴት እንደሄደ ለእኔ ሰጥተውኛል። እንዴት አድርጎ አስተኝቷት እንደሄደ ሰጥተውኛል። የቤት ውስጥ ካሜራ ነው? ቤት ውስጥ ያለውን ነው ወይስ ኮሪደር ላይ? ኮሪደር ላይም ያለውን ወደ እንትን ውስጥም ፎቶ ማለት ነው። እንትን ውስጥም ሲያስገቧት ምንድነው አምቡላንስ ውስጥም ሲያስገቧት የነበረውን እሱን ልከው እግዚአብሔር ይስጣቸው ለምኜ ልጆች ሰጡኝ። የራሴ ልጅ ለመጨረሻ ጊዜ ከቤት የወጣው እሱ ነው። የመጨረሻ ጊዜ ከቤት የወጣው 8 ሰዓት ከ3 በኢትዮጵያ 2 ሰዓት ከ3 በእጁ ፌስታል ይዟል። ስልክ እያወራ ቀጥታ እነሱ ናቸው የደረሱበት። እሱ ነው አሁን ከቢልዲንጉ ከአፓርታማው ላይ ሲወርድ የነበረውን ነው ለእኔ የሰጡት። እነሱ ደግሞ በሚከታተሉት ተከታትለው የያዘውን ፌስታሉን እንደያዘ ስልኩ እያወራ የት ሄደው ማዕዲ ፋይዳ የሚባልበት ሰፈር ነው የገባው። ከገባ በኋላ $400 ሄዶ የዘረዘረበት ልጅ ያዙት። ተይዞ መንግስት ያዘውና ሲመረምረው እኔ ጋር መጥቶ ብር ዘርዝሮ ነው የሄደው ብሎ ሲል እነሱ ይዘው ዲፖርት አደረጉት። ልጁ ግን የተጠፋው ዲፖርት አልነበረም የሚፈለጉት። ዲፖርት ወደ ኢትዮጵያ ያደረጉት ልጁን ነው የመነዘረውን ልጅ ነው ብር የመነዘረበት ልጅ ነው ዲፖርት ያደርጉት። ግን ሁሉም ተይዘው ሲጠየቁ አላየንም ያሉት ከሳምንት በፊት። ከዛ በኋላ ሞቲ የሚባለው የኢትዮጵያ ኤምባሲ አሁንም እግዚአብሔር ይስጠው እንደ አባት እንኳን አባቶች ይህንን አይመለከታቸውም። ጠርተዋቸው እንደ ክርስትና በየትኛውም በሙስሊምም በቤንት የሚሆን በካቶሊክ የሚሆን አይገባም። መሴ ቤተክርስቲያን የሚመላለሱ ልጆች ናቸው፣ ጓደኞቹ ናቸው። እንደዚህ አይነት ዘግናኝ ስራ እችን የመሰለች አበባ ዓለም ያለቀሰላትን እህት የላቸውም፣ ወንድም የላቸውም። እኔ እኮ እግዚአብሔርን አክብሬ እንጂ ቤቴ እንደለቅሶ መጥተዋል እኮ ደብቀውት። መጨረሻ ሞት የሚባለው ልጅ ኤምባሲ ሲይዘው አዎ መጥቶ ሁለት ውሎ የገደላት ቀን ሻይ ተጠጥቶ ቡና ሻይ ብሎ ሄደ። ግን አልነገረንም። ስለዚህ አሁን አንቺ እዛ ያሉ አባቶችን እየወቀስሽ ያለሽው ገሏት እነሱ ቤት ነበር የሄደው የተደበቀው ነው? አዎ ልጆቹ ጋር የተደበቀው። መሞቷን አያውቁም ነበር? እኔ እሱን አላውቅም። አግኝተው አገኘነው አይተው ነበር። ቢኖሩኝ እኮ ወገን ናቸው እላለሁ።
ይጠይቀናል። እንጀራ ሊገዛ መጨረሻ ምን እንዳሉ ታውቂያለሽ? እንጀራ ሊገዛ መጥቶ ነበር አሉ። የሆነ ቅብዥር ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታበረታቱኝ በላይክም በኮሜንትም በሰብስክራይብም ቤተሰቦች ሁላችሁንም አመሰግናለሁ። ክበሩልኝ፣ እወዳችኋለሁ። ይሄ ቻናል የሁላችንም ቻናል ነው። ድምጽ የምንሆንበት ነው። ለሁሉም ለአዳም ዘር ድምጽ የምንሆንበት፣ ለተበደሉ የምንጮህበት ቻናል ነው። ይሄን ሰብስክራይብ ስታረጉ ላይክ ስታረጉ የሚቆጫችሁ ነገር የለም ማለት ነው። በደስታ ላይክ አድርጉ እና እንግዲህ መግቢያ ላይ እንደሰማችሁት ክፍል 2 ስለ ትዝታ። ያው እኔ አንቺ ልጅ መዥገር ነሽ ያሹናት ለቂም በሉኝ የፈለጋችሁትን ማለት ነው። አለቅም። አሁንም እንደ ማስትሽ ነው የምጣበቀው አንድ ነገር ላይ እውነት እስክትወጣ ድረስ ማለት ነው። እንዲህ አይነት ጸባይ ያለብኝ ይቅርታ እና እህቶቼ ማለት ነው ልላችሁ የፈለኩት እንግዲህ ክፍል 2ን አዳምጣችሁታል። ከጀርባዋ ማን እንዳለ፣ ከትዝታ ሞት ጀርባ እነማን ነበሩ፣ ካይሮ ላይ ምን ተፈጠረ፣ እነማን ናቸው የነበሩት ከጀርባዋ የሚለውን እዤላችሁ መጥቻለሁ። በዛን ሰዓት ላይ የነበሩት ሰዎች እስከ ስማቸው እስከ ማንነታቸው ተዘርዝረው ወጥተዋሉ በትዝታ ህይወት ላይ ማለት ነው። ይህ እዚህ ጋር በፎቶ የምታዩት ሰው እንግዲህ የትዝታ ገዳይ ነው። ተይዟል። እንደተያዘ ሰምታችኋል። እዚህ ጋር ይኸው እዚህ 2 ቦታ ላይ የምታዩት እሱ ነው ማለት ነው። እንደተያዘ በጣም ደስ ብሎናል። እግዚአብሔር ይመስገን። የእውነቴን ነው የምላችሁ። ግን ስለ አሟሟቷ ስለነበረው ጉዳይ ስለ ሁሉ ነገር ደግሞ እያንዳንዱን እንደዚህ እየቆረጥኩ በክፍል 2 ክፍል 3 እያልኩኝ እያመጣው ህመሟን እንድትሰሙት አደርጋለሁ ማለት ነው። ለምንድን ነው ስሙት? ከእህትየዋ አንደበት ካሳደገቻት ከታላቅ እህቷ ካይሮ ከወሰደቻት ከ18 ዓመት ጀምራ ያሳደገቻት እህቷ የዳረቻት የኳለቻት እህቷ እሷ ከሷ አንደበት ሁሉን ነገር እንድትሰሙ። ካይሮ ላይ ምን ሲደረግ ነበር? የሃይማኖት አባቶች ምን ሲያደርጉ ነበረ? ይህ ሰው ወዲያው መያዝ ሲችል እስከዚህ እስከ ዛሬ እስከ 3 ወር ድረስ ሊቆይ የቻለበት ምክንያት ምን ይመስላችኋል? ከካይሮ እስኪወጣ ድረስ የተደረገው የሃይማኖት አባቶች ካይሮ ላይ የሚገኙ በሃይማኖት ጥላ ስር ያሉ ሰዎች እሱን ደብቀውት ከሀገር እንዲወጣ ሁሉን ነገር ያደረጉ የተባበሩ ሰዎች፣ እነሱም ተይዘዋል። የተያዙ ሰዎችም አሉ፣ ያልተያዙም አሉ። እህት እንደተናገረችው ታዲያ በዚህ አይነት እንግዲህ ወንጀለኛን እየደባበቅን እኛ ኢትዮጵያን ግማሹ እዚህ ጋር ፍትህ ይላል፣ ግማሹ ደግሞ ለሱ ይደግፋል፣ ግማሹ ለተጎዳ ቤተሰብ። ያሳዝናል እኮ በቀነኒ ውስጥም ያለው ይሄ ነው። ግማሽ ወደዚህኛው ግማሽ ወደዚህኛው። በትዝታም ውስጥ እንደዛ ግማሽ እሱን ይደብቃል ማለት ነው። ገዳይ ለገዳይ መተባበር፣ ለወንጀለኛ መተባበር። ልንገራችሁ ወንጀለኞች ናችሁ። የሌባ ተቀባይ ሌባ ተቀባይ ከሌለው አይሰርቅም። አንቺ ሰርቀሽ ስታመጪ እኔ ካልተቀበልኩሽ አሰርቂም፣ ስለምቀበልሽ እኔም ሌባ ነኝ አብሬ ማለት ነው። ስለዚህ ወንጀለኛ ወንጀል ለሚሰራ ሰው የምትተባበሩ ሰዎች ፈጣሪ ልቦና ይስጣችሁ። በተለይ ደግሞ በሃይማኖት ጥላ ስር ተቀምጣችሁ የሰው ደም እየፈሰሰ ወንጀልን የምደብቁ ሰዎች እግዚአብሔር ይፍረድባችሁ። የያዛችሁት መስቀል የያዛችሁት መጽሐፍ ቅዱስ በእናንተ ላይ ይፍረድ። የእውነት አምላክ የእግዚአብሔር ቃል እናንተ የተማራችሁትን እሱን ጥላ አድርጋችሁ ሸሽጋችሁ ደብቃችሁ ወንጀለኛን እንደዚህ ያደረጋችሁ ሰዎች ፈጣሪ ይፍረድባችሁ። በጣም ባለጌዎች ናችሁ እናንተ ማለት ነው። እንዴት ትደብቁታላችሁ? እንደተናገረችው እንግዲህ የሃይማኖት አባቶች የቤታቸው ደበቁታለች እህት። አያችሁ፣ እሱ ከሀገር እንዲወጣ ለምንድን ነው የሚደበቀው? ወይኔ በዛን ሰዓት እኮ ይዞ አሳልፎ መስጠት ሲቻል ህይወቷ እንዳለፈ ሲታወቅ እሁድ እስከ እሁድ ከእሁድ ጀምሮ እስከ ሮብ ነው እስከ ሐሙስ ድረስ ሳምንት ሙሉ የትዝታ አስክሬን ቤት ውስጥ አስክሬኗ ሸቶ የተገኘው ተበላሽታ እንደ ከብት ተሰውታ ያውም ነፍሰ ጡር ሁና ይሄን ሁሉ ነገር የበደለ ሰው አረመኔ ሰው አሳልፎ ወንድማችሁ አባታችሁ ለምን አይሆንም አሳልፋችሁ መስጠት ሲቻል እንዴት ቤት ውስጥ ይደበቃል? እንዲሁም ያክስት ልጅ የተባልከው አፈር ብላ። ላንተም ቢሆን አንተም ያው ነህ። የማንህና የአረመኔ ዘር አረመኔ ነው። የእባብ ልጅ እባብ ነው። የእውነቴን ነው ምለው። አንተም ብትሆን ቆሻሻ ነህ። በዚህ አይነት ለምን እሱን ይሄን ሲያደርግ ጊዜ አላየውም አልሰማውም ከማለት እሱን አሳልፈህ ያለበት ቦታ ጠርተህ አሳልፈ መስጠት ነበረ።
ቤተሰብ የሆናችሁ እናቱ እንኳን የዚህ ልጅ ብትኖር ያሳልፈሽ መስጠት ነው ያለብሽ። እናቱ ግን በጣም ያሳዝናል፣ በጣም ያማል። እንግዲህ እየደወለ ሁሉ አሉ እኔ ምንም አልሆንም፣ አታልቅሺ፣ አይዞሽ፣ እኔ ምንም አልሆንም፣ እኔ አልያዝም፣ ምንም አልሆንም ሲል ነበረ። እግዚአብሔር ታላቅ ነው። የንጹህ ደም ይጮሃል። በካይሮ ላይ ብታመልጥ በእንግሊዝ ላይ ተይዘሃል። ደግሞ የአንተም ደግሞ ካይሮ ላይ ተመልሰህ ያደረግከውን የፈጸምከውን አይተን አንተም እንደበግ እንድትሰዋ ነው የምንፈልገው እኛ። ፍትህ ለትዝታ፣ ሁላችሁም ፍትህ በሉ። እያንዳንዳችሁ ይህን ድምጽ የምሰሙ ዝም አትበሉ። ፍትህ ለእህታችን።